ቢያንስ ኢቃማ እንኳን ቢሰራለት ስራ ካልተገኘ ኢቃማ ይሰራለት። በፍሪ ቪዛ ነው የመጣው። ላይ ቪዚት ቪዛ ነው የመጣው። ቪዚት ቪዛ ነው ችግሩ። አያችሁ ስራ ሳታገኙ በቪዚት ቪዛ እየመጣችሁ እኮ ነው ስቃይ የሚሆኑ። አሁን የልጅ አንዴ መጥቷል። ይህን ሁሉ ነገር በቃ ኢቃማ ስንት ነው? ኢቃማ እስከ 10,000 ድርሃም ይፈጃል። ከ8,000 እስከ 10,000 ይፈጃል ኢቃማ። እና ስራ የምታውቁ ካላችሁ ባካችሁ ስራ ለስራ ቅድሚያ እንሰጣለን። ስራ ካልተገኘ ግን ወደ ሀገር ቤት ከሚመለስ ኢቃማ ሊያሰራለት የሚችል ድርጅት ካለ እንጠይቃለን። የወልደ ጊዮርጊስን መልስ እንጠብቅና ከዛ እነግርሃለሁ። እሺ ያለውን ነገር አስረድቼሻለሁ። ያው መጥቼ ካልተሳካም አንቺን ነው መጨቀጭቅሽ። ቢያንስ እንደዛ ለፍታ ሰው ቤት ለፍታ ያወጣችልኝ እኔቴን ብር እንኳን ሰርቼ መመለስ አለብኝ እና እናቴን እረዳለሁ ብዬ ነው የመጣሁት። እዚህ ጋር ግን የማያስገምት ነገር ነው አስገምቶኝ። አቅም አለኝ መስራት እችላለሁ፣ ግን ሰው በማይገመትበት ነገር ነው የተገመቱት እና ፈጣሪ እርዳሽ አሳኪልኝ። እንደው ለኤርሚ ጋር ምንም ከምትቺ ከሆነ ቻሌንጅ የሚሰጡኝ ከሆነ ስራ ካልተሳካ ወልደ ጊዮርጊስ ካልተሳካ ነው ይህንን የእሱ ከተሳካ አልሐምዱሊላህ ገብቼ አኮራሻለሁ ሰርቼ ደግሞ ገሪነት እስኪ የማውቃቸውን ሁሉ ጠይቃለሁ። የማውቃቸውን የቢዝነስ ባለቤቶች ሁሉ ይመራት ላይ ያሉ ጠይቃለሁ። ቁጥርህን ስብ አድርጌዋለሁኝ። ወልደ ጊዮርጊስን መልስ ሰምተን ሌሎቹንም እጠይቃለሁ። የእሱ ካልተሳካ ኮምፒውተር የሚችል ከሆነ ችግር የለም ብሎኛል። ቤዚክ ኮምፒውተር እንደምትችል ነግሬዋለሁ። ዛሬን እንጠብቅና የእሱን ነገር ኢንሻላህ ደግሞ እንጠይቃለን። ሌሎቹን ሁሉንም ቢዝነስ ያላቸው ሰዎችን ኢማራት ላይ ያሉትን እንጠይቃለን። ወይ ስራ እንዲቀጥሩ ወይ ስፖንሰር እንዲሆኑት። እሺ ወንድም አመሰግናለሁ። በቃ ነገ የሚለውን ወልደ ጊዮርጊስ ልስማና ነገ እመጣለሁ። ፈጣሪ ደግሞ በሰላም ይገላግልሽ የኔ እናት። አሚን ወንድም አመሰግናለሁ። በጣም ነው ሙኒት በነፃ ነው እንዴ? ሙኒት በነፃ ስፖንሰር ትሆናለች እንዴ? ሙኒት ሁሉንም ሰው እያመጣን ሙኒት ላይ እየቆለልን ጥኒት የሚስቴክ ስታገኙ ሙኒትን ስንት ነገር እያላችሁ የሆነ ችግር ሲመጣ ደግሞ ደግማችሁ ሙኒት ትላላችሁ እንዴ? ትከስራለች እኮ እሷም ድርጅት እኮ ነው። እርዳታ ድርጅት መሰላችሁ እንዴ? የከፈተችው ቢዝነስ እኮ ነው እንዴ? ምን ጉድ ነው? ሰርቶ ይከፍላታል። አንዷ ልክ እንደ አባትሽ ድርጅት ሰርቶ ይከፍላታል። እንደዚህ ብዬ የመጠየቅ መብት የለኝም እኔ። እናንተ ጠይቋት። የምኬ ስራ የለም ብሏል። ትናንትና ለሚኪ ነው ጠይቄለት ነበር። የምኬ ስራ እጅ ላይ የለም ብሏል። ስራ ጠፍቷል እኮ ኢማራት። በጣም ብዙ ስራ ፈት እኮ ነው ያለው ጋይስ። በጣም ብዙ ስራ ፈላጊ ነው ያለው። ዩኒቨርሲቲ እንደሚሆን እናደርጋለን። መጀመሪያ ወልደ ጊዮርጊስን መልስ እንስማ። ከዛ ሁሉንም ዱባይ ላይ ቢዝነስ ያላቸው አበሾችን እንጠይቃለን። እሺ አህመድ፣ እሺ ነገ እንገናኛለን ወንድሜ። ነገ እመጣለሁ። የወልደ ጊዮርጊስን መልስ ልክ ሲያየው ይመልሳሉ። ዋትሳፕ ላይ ቲክቶክ ዲአክቲቬት አድርገው ስለወጣ ነው ከቲክቶክ። ቻሌንጅ ብትሰጡ ደግሞ እስክሪን ሪከርድ አድርጉልኝ አንዴ ፕሊስ። ቻሌንጅ መስጠት ለአህመድ ቻሌንጅ መስጠት የምትችሉ ሰዎች ቻሌንጅ ብትሰጡት ኢቃማ ማስፈሪያ 2 ምርጫ ብቻ ነው ያለው። ወይ ስፖንሰር ሆኖ ስራ የሚቀጥረው ሰው ወይ ደግሞ ኢቃማ ማሰሪያ የሚያግዘው ሰው። ኢቃማ ከተሰራለት ቀራማው ሳይገባ ህጋዊ ሆኖ ቀስ ብሎ ስራ ፈልጎ ይገባል። ስለዚህ ይህ ልጅ 2 እድል ነው ያለው። አንደኛ ስፖንሰር ሆኖ ራሱ ጋር የሚቀጥረው ሰው፣ በቂ ቻሌንጅ ልስጥ ብሏል። እስቲ ጥሩት፣ ሼር አድርጉለት እስቲ በቂም እመጣችሁን ነው።
ሰላም በቂ እንዴት ነህ? ሰላም ነው። እኔ ደህና ነኝ። በቂ አሁን እኮ አንዱ ችግር ላይ ያለ ልጅ ላይ መጥቶ ነበረ። መተክ ባስረዳት ይሻላል ላይ ችግሩን እና ተመልካቾች ኮመንት ላይ ሁሉም በቂ ቻሌንጅ የሚሰጠው ሰው እያለ ነው ብሎኝ በአሉኝ እና እውነት ከሆነ ለሱ ብትሰጠው ሁላችንም እንረባረብለታለን እና እባክህ ከቻልክ ቦይሳውን ከሰማከው ነው። ቴንኪው። የምን ቻሌንጅ አካውንቱን ፎሎ ለማስደረግ ነው? ጥሩ። የራሱን ነው ወይስ የትራቭል ኤጀንሲውን የድርጅቱን አካውንት ፎሎ ማስደረግ ፈልጎ ነው ወይስ የራሱን? የራሱን ኦኬ። ፍሪ ለመረ እናደርጋለን። እሱ ብቻ ቻሌንጁን ውስጥ እንጂ በስንት ነው ያለው? ተናገረም ስንት እንደሆነ ሚሽን ላይ ደግሞ ስላየው ይመጣል። ካየው አሁን ቮይሴን ምስኩላ በ250 ሺህ ለምንቶሽ በቀደም እኔ እንዳመጣሁት እንደ ሩብ ሚሊዮን እኔ እንዳመጣሁት አይነት ቻሌንጅ እንደ ሪም ጎልድ እንደሰጠችኝ አይነት ቻሌንጅ ነው። ኦኬ ጥሩ። እስኪ ከራሱ እንስማ። ለማንኛውም ምንድነው ሀቡ ቤተልዬ ወንድማችን ዩናይትድ አረብ ኤሚሬት እህቱ አምጥታው እጁ ላይ ባለው ለምጽ ምክንያት ሜዲካል ወደቀና ስራ ሊያገኝ አልቻለም። እሱ ሁሉም ቦታ ስራ ለመቀጠር ሲሞክር በዚህ ምክንያት ሊቀጥሩ ፈቃደኛ አልሆኑ። ስለዚህ አሁን ኢቃማው መኖሪያ ቪዛው ሊያልቅ 12 ቀን ብቻ ነው የቀረው። በ12 ቀን ውስጥ ወይ ስራ ማግኘት አለበት ስፖንሰር ሆኖ የሚቀጥረው ወይ ደግሞ መኖሪያ ፈቃዱ መሰራት አለበት እና ወይ ስፖንሰር የሚሆነው የምንፈልገው መኖሪያ ፈቃዱን ከበር የሚያደርግለት ወይ ደግሞ ስራ የሚቀጥረው ነው የምንፈልገው። ገብተሽ ስቤት በቅጋ እንደ ቪዲዮ ሰርቷል እንዴ? ያው መጣ በቃ የኔ ፈጥነው ደራሽ ወንድም ሰላም እንዴት ናችሁ? አቡ አለው ልክ እንዴት ነህ? ደህና ነህ ሆይ? እግዚአብሔር ይመስገን ደህና ነኝ። ወንድሜ እንዴት ነህ? ሰላም አለው። እኔ ጋር ትንሽ ጫጫታ አለ መሰለኝ። እንግዲህ ይቅርታ፣ ጥሩ ቦታ ላይ አይደለም። እሺ በቃ እኔ ላስረዳክ ጮክ ብዬ ይሰማካል? አዎ እሰማለሁ። ኦኬ እሺ። እዚህ ጋር የምትመለከተው ወንድማችን አህመድ ይባላል። በዩናይትድ አረብ ኤሚሬት ነው የሚኖረው እና እህቱ ናት ያመጣችው። በጣም ብዙ ገንዘብ ከፍላ የደላላ ተበልታ እና ብዙ ወጪ አውጥታ ብቻዋን ቤት ሙሉ ቤተሰብ የምታስተዳድር እህት ናት። ብዙ መስዋዕትነት ከፍላ ያመጣችው። ከመጣ በኋላም እዚህ ኢማራት ላይ እጁ ላይ በምትመለከተው ለምጽ ምክንያት ሜዲካል ወደቀ። እንዲሁም የተለያዩ ስራዎችንም ሲሞክር ሊቀጥሩት ፈቃደኛ አልሆኑም። እናም አሁን የቀረችው 12 ቀን ብቻ ነው ቪዛው ልታልቅ። ስለዚህ ወይ ቃማው መሰራት አለበት ወይ ልጅ ስራ መግባት አለበት እና ለዛ አሁን ይህንን እየጠየቁ እያለ ተመልካቾች ኮመንት ላይ በቂ ቻሌንጅ መስጠት ይፈልጋል ብለው ጻፉልኝ። አው ሀቡ ቻሌንጅ ለመዳም ቅመም ወይ ለታመመ ሰው አካውንቴን ፎሎ ላስደረገ ምናምን ብዬ ትላንትና ሰርቼ ነበር። አዎ እሺ። ግን በጣም ብዙ ሰው ሜንሽን እያደረገ ያለ ሰው አለ። እንዴት ነው የምናደርገው? ኮሜንቱ ላይ መጥቶ እኮ ህዝቡ ከተስማማ ለሱ ለአህመድ ይሆና። ህዝቡ ከተስማማና እኔ ላይ ችግር ካላመጣ ታውቂያለሽ፣ የመዳም ቅመሞች አንዴ ከተገለበጡ ሌላ ችግር ነው የሚፈጥሩት እኮ ሌላ ቢናና
የሰራሁት ቪዲዮ ላይ ሜንሽን እያደረጉ ያሉት ሰዎች አሉ። በብዛትም ሜንሽን የተደረገ ሰው አለ። አንድ ልጅ ለምሳሌ ዊልቸር ሐኪም ቤት መሄዳ ታክማ ማታቅ እስቲ ለ14 ዓመት በዊልቸር ቤት ውስጥ ቁጭ ብላ ያለችው ምንም አይነት ሕክምና ሳታደርግ የተቀመጠች አለች። ለእሷ የሚሉ ብዙ ሰዎች አሉ። ኮሜንት እያየው ነበር። የሚስማሙበት ከሆነ ለእሱ የሚሰጠው ምንም ችግር የለውም። ምን ይሰጠዋለሁ? ከታመመ ሰው ላይ እንዴት ብለን እኛ እንወስዳለን ታዲያ? በቃ እሺ በቃ ከታመ ኦልሬዲ ቪዲዮ መስራት ግን አላወኩም። እነሱ ሲነግሩኝ ነው። ቪዲዮማ ለህዝቡ በኮመንት ብልጫ ብለህ እኔ እንደሰራሁት አይነት ቪዲዮ ከሆነ የሰራኸው በቃልህ መገኘት ስላለብህ ኢትስ ኦኬ። በቃ በጣም አመሰግናለሁ አቡ ስለተረዳሽኝ። እውነት ለመናገር በጣም እየተጨነኩ ነበር። እኔ ሲጀመር እውነቱን ለመናገር ቪዲዮን አላየውም። በኮመንት ሲነግሩኝ ነው። ቪዲዮ መስራት ህክምና ኦልሬዲ ለህዝቡ በኮመንት ብልጫ ብለህ ቃል መግባትህን ባቅ ኖሮ አልጠይቀህም ነበር። እንደገና ደግሞ ለታመመ ሰው ኦልሬዲ ከተባለ ከህክምና የሚበልጥ ነገር የለም። ልክ ነሽ። ለእሱ ደግሞ ሌላ ምንድን ነው መርዳት የምንችለውን በውስጥ አውርተን ወይንም ገንዘብ ተዋጥቶለት የ2 ዓመት ቪዛው ማነው ኃላፊነት ወስዶ የሚሰበስበው እኮ ነው። እኔ የመውለጃ አፋፍ ላይ ነኝ። ዛሬ ጉደድ ነገ አላውቅም እና ሳትን እርዳታ መሰብሰብ አልችልም። ኦልሬዲ ቃልን ተናግሬያለሁ መሰብሰብ እንደማልችል። ኃላፊነት ወስዶ የሚሰበስብለት ካለ ኮመንት ላይ እናዋጫለን ሲሉ ነበር። የሚያዋጡ ከሆነ እኔ የራስን አካውንት አልሰጥም ወይ ማታ ላይ ዝም ብዬ ላይቭ ላይ ተቀምጬ ይሰበስብለታለሁ። ቶሎ የሚያስገቡ ከሆነ ይሄ እናስገባለን ብሎ በዛው የሚጠፉ ሰዎች ከሌሉ ማለት ነው። ከዛ በኋላ ወረቀት ሰው ፈልጌ ወረቀት የሚሰራለትን ሰው ፈልጌ ወረቀቱን አሰርቼ አይዲውን አሰረክበዋለን። በዚህ ቃል ልገባ ይችላል። በጣም ጥሩ። እሺ በቂ በጣም እናመሰግናለን። በቃ እንደዛ አርግለት። በቃ ፎሎ አድርጌሃለሁ ወንድሜ፣ ፎሎ መልስልኝ። አሁን ጥሩ ቦታ ስላልሆንኩኝ ቁጥርህን ልስጠው፣ ዋትሳፕ ቁጥርህን ልስጠው። ችግር የለውም። የኢትዮጵያውን ስጪው። እሺ እኔ እናንተ የምናወራበት የኢትዮጵያው አይደለም። በኢትዮጵያው ነው አሁን የምናወራበትን እንሰጠዋለሁ። ያኛውን የኢማራቱን ሳይሆን የኢትዮጵያውን እንሰጠዋለሁ። እሺ አቡ። እሺ በቂ በጣም አመሰግናለሁ ወንድም፣ ተባረክ። ችግር የለውም። እሺ አመሰግናለሁ። እሺ ወንድም ሜዲካል የሚደረገው እኮ ጭራሽ አልሞከርኩም። እዚህ ጋር ታዲያ አሁን ለምሳሌ ሰው አዋጥቶ ልክ ሜዲካል ላይ ብትወርቅ እኮ ይቃማ ይሰራልክም ወደ ሀገር ቤት ነው የምትሄደው። ኢትዮጵያ